ተውሂድ ሶስት ነው። ሶስት ተውሂድ አለ። ይሄን ሶስት ባኝም ዳዋ ያደረግነው እንዴ? ኖ የጠየቅሽው ከቁርአንና ከሐዲስ ተውሂድ ሶስት ነው ያለውና እኮ ግን እሱ ምንድነው አሁን ሲጀምር ዳዋ ሊያደርግ ነው የፈለገው? ስለ ኩርሲ ተጠይቆ ተውሂድ ሶስት ነው። ማነው በሶስት ያካፈለው? እስኪ እንገረን። እየተመካከሩ ነው። ምላሱ ላይ ቆመች ናፊ። እሺ ሩቡብያ የሚባል አለ። ሩቡብያ ማለት አንድነትን የሚያሳይ ነው። ማን ተውሂድን በሶስት ማን የከፈለው አለች? መጀመሪያው ማን? እስኪ ከቁርአን ማስረጃ አምጣለን። ተውሂድ የሚባልን በሶስት የከፈለ ማን ነው? ተውሂድ ይገልጹ ሁሉም አቂዳዎች ላይ ታገኛለሽ የምታነቢ ከሆነ ማለት ነው። የማን አቂዳ ላይ? የወሃቢያ አቂዳ ላይ ላ ተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ ቁርአን ውስጥ አይደለ? እንደዛ ሆነ። እሺ አምጣ ነብያቶች ላ ተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ አይደለ? ትርጉሙ ተውሂድ በሶስት ይከፈላል ነው? ጋፖች ነው አይደለም? አይ ይሄ ማለማወቅ የምትፈልጊ ከሆነና ወይ ደግሞ ለማሳሳት የምትሄጂ ወይ ደግሞ ሰውን ለመለያየት ወይ ደግሞ የማይሆን አስተሳሰብ ለማስረጽ የምትሄጂ ከሆነ ነው እንጂ ይሄን አንደኛ አንድነት ስንል በአክሽን ሶስት ያልክ እንዴት አንድ እንሆናለን? ሶስት ቤዝድ ኦን አክሽን ይባላል። አክሽን ማለት በፍጥረቱ ፈጣሪ ነው አይደለ? ይፈጥራል ነው። አይ ሻብ ሌላው መጀመሪያ እኮ ዲፋይን ከማድረግ የምናመልክበት ነው። ሌላው ደግሞ ሲፋ የሚባል ነው። ሻብ እኮ እነኚህ ሶስቱን ኬታ መጣቸው ነው ጥያቄው እኮ። ተውሂድ አሉሉያ፣ ተውሂድ አሩቢያ፣ ተውሂድ አልአስማእ ወሲፋት ብለህ ነው መሰለኝ ይባላል። እነኚህን ኬታ መጣቸው ነው የመጀመሪያ ጥያቄ። ሐዲስ ላይ አይ ሚን ቁርአን ላይ አለ ኖ ሐዲሶች ላይ አለ። ከዛ አቂዳ የሚባል ደግሞ አሳየኝ ያለች ነው። አሳየኝ ናፊን እኔ እናንተ አብረን መጀመሪያ ቁርአን ላይ እኔ ከቁርአን የምፈልገው እፎይ ተውሂድ ማለት እኮ ችግር የለውም። አንቺ ሐዲስን ትቀበያለሽ። ሐዲስ እንደምትቀበይ መጠን ተውሂድ በሶስት ይከፈላል ሐዲስ ላይ አለ ብሏል። ከሐዲስ ያሳየንና እንጭመቃል እናዋርዳል። ኦኬ እሺ ናፊ ጉድሽ ነው። እስኪ ያምጣውና ጉዳይ ይፍላ። ችግር የለውም። እነሱ ብቻ ያምጡ። ሐዲስ ላይ የሌለው እንደሚያምኑት አደባባዮች ቁርአን ላይ እሺ አይኖር ሐዲስ ላይ የለም እያልሽ ነው? ኖ በራሳቸው ነው የሚጽፉት። እንዴ ሐዲስ ላይ የለም? ቡሃሪ ላይ ሙስሊም ላይ የለም? በሶስት ይከፈላል የሚል የለም። አይደለም ሐዲስ ያዳምጪ። ኧረ ቡሃሪ ላይ እየነገርኩሽ ነው። እሺ ታመጣለሽ። ለምን አታዳምጪ? ቡኻሪ ሙስሊም ላይ ተጠቅሷል ሐዲስ ላይ አለ እኮ። እሺ ነብያቸው ሳይል ካሉማ ኢኖቬሽን ነው አይደል? ፈጠራ ነው። ፈጠራ ደግሞ ገሃነም ይከተል ብሏል ነብዩ። እና ታዲያ ነብዩ አላሁ ተዓላ ይወጣል ይወርዳል እግሩን ጀሃነም ይከተል ብለዋል እንዴ? ቁርአንም አላለም ነብዩም አላለም። ከየት ነው ያመጡት? ኧረ ቆይ እስኪ ተውሂድን እኔ ቅድሚያ በሶስት እንደሚከፈል ካላመጣ እኮ ጉድ ነው ይሄ ነገር። እኔ ሸዋብን ደግፌ ቆሜ ናፊን ዛሬ በመጨረሻ ሰዓት ላይ እንጭመቅ ብዬ ልታስበላኝ ነው። ኧረ ፈልግ፣ እንደምንም ፈልግ፣ እንደምንም። ቆይ አንተ ስለ እስልምና ማወቅ ፈልጌ ነው ወይስ ስለ ሙስሊሞች ማወቅ ፈልጌ ነው? ምን ነው የለም እንደ ካሊድ አንተ ዋብያ ስለ እስልምና ማወቅ ፈልጌ ነው እንዴ? ግራ ገባኝ እኮ አሁን ተውሂድን ካሊድ አትልሽ ቁርአን ላይ አይኖር ሐዲስ ላይ እንኳን የለም። ሳይ ሐዲስ አይኖር። አይደለም አንድ ያዳምጡኛ። እሺ አሁን ቡኻሪ ሙስሊም ላይ ተጠቅሷል። ቡኻሪ ሙስሊም ላይ አለ ማለት ይቻላል። እሺ እኔ በጣም ጓጉቻለሁ። አላህ ሚል ትርሚዚ ገልጾታል።
እኮ አሁን መረጃውን ቁጥሩን ንገር። እኔ ለአንድ ወር ያህል አልገባም። በቃ ናፊን እንጨምቃታለን። ከዛ በኋላ ደስታዬን ሰለብሬት ለማድረግ ለአንድ ወር ያህል አልገባም። መቼም ዋብያዎች ሐዲስ ላይ የሌለ ቁርአን ላይ የሌለ ነው እንደምታምኑት። ይሄ እኮ ትልቁ ከአምስቱ እንትን ውስጥ አንዱ ነው አይደል? በአላህ ማመን ተውሂድን ማካተት። በየትኛው አላህ ነው ታዲያ የምታምኑት? ተውሂድን አታምኑም እንዴ? በሶስት ይከፈላል ማለቱ እኮ ተውሂድ አግባብነቱ ወሊገልጻ ከን ተውሂድ ከንተው ሩቡብያ ኡሉህያ አስማኡ ሲፋቲ ትዮ አመንተ መሌ ተውሂድ ቀበቴ ተጀለሙ እንደው ጀቹ ሳት በርታ ለኮ ኤኙቱ ጀደ ጀቸ ከሰን ከነ ኤኙቱ ጀደ ሲንዱራ ማና ተውሂዳቲ በርከን ሲቲ መሌ ተውሂድ በከሰ አቡ ማናቲ ጀቸ ዲሲቲ ኤኙቱ ጀደ አከሲን ጀዳርተን ከነቲ ኤኙቱ ጀደ ከባድ ነው። እናንተ ዋብዮች ለካ ቁርአናቸውም ላይ አዲስም ላይ የሌለ ነው የሚያምኑት። ሐዲስ ረገልቴ ተውሂድ ረገልቴ ይላለችው እንደ ሰክታብ ተውሂድ ኪታብ ተውሂድ ድብሴ አገሩ ሐዲስ ረገልቴ ተውሂድ ማለት ኻሊድ ይላለችው እንደ ሰክታብ ተውሂድ ኪታብ ተውሂድ ራ ኪታብ ተውሂድ ከነኝ በረስ كان عبد الوهاب بريس عبد الوهاب يوم قالتين خالد غافي براغين سينينت كاليتش بر نمشيسون كاليتش قالتي بر كاليس قالتي بر اچون برني كتابينوتي عبد الوهاب جيري بر كتاب التوحيد برسيرا وقات دباتو كوغتي Egadu Ibrahim Mahfouz. Okay. ታዲያ ገና 200 ዓመት ያልበለጠው ሰውዬ ነው ያስተማራችሁ። ስለዚህ በሱ ነው የምትመሩት ማለት ነው። በጣም ያሳዝናል። ሎክ ስለተፊ አንድ ጥያቄ አለኝ። 200 ዓመት ያልሞላው ሰው ጠይቀ አይቻልም? 200 ዓመት ያልሞላው ማምጣት አይቻልም። በቃ ተውሂድን እንጅሩ እሱ ሌላ ጉዳይ ነው። አሁን አንድ ጥያቄ የኔ ጥያቄ ምን መሰለህ? ያለ አንድነት ሌላ ጉዳይ ነው። አይ ጊዜ መሐመድ አስተምሯል ተውሂድ በሶስት እንደሚከፈል ተውሂድ ራሱ እሱን ተወና አሁን እሺ አንተ ቃል ቁርአን ላይ አላህ ተናግሯል አይደለም? ይኸውልህ አሁን ወንድም አለም አንድ ነገር አለ። ምን መሰለህ? እዚህ ጋር ቆይ ልነግርህ እኮ ነው። እዚህ ጋር ምንም ማያውቁትን የሚያውቁትንም በስመ ሙስሊም አድርጋችሁ የምታመጡትም ማታመጡትም በቃ አንተ ገብታል ታውቃለህ። ጎበዝ ነህ። ቀጥለው አንተ አሁን ታውቃለህ። አንተ ጊዜ አስታወስኩ። ባለፈው አውርተኸኛል። ለካ እንደውም አውርተናል። እሺ በጣም ምሁር ነው። በጣም ጎበዝ ነው። አሁን እሱ ይመልስልናል። አንድ ነገር ምን አለ መሰለህ? ኩርሲ ነው የሚገኘው። አሁን ልነግርህ ነው። ቆይ መጀመሪያ ጥያቄን መልስልኝ። ኩርሲ ነው የሚገኘው። ወይኔ የምጠይቅህን መልስልኛ መጀመሪያ። አንተም እኮ የራስህን ብቻ አዳምጡኝ ሳይሆን የሰውንም አዳምጥና የሰውንም ጥያቄ ለመመለስ አንተ አሁን ለምሳሌ አዋቂ ነህ ብሎ ነው እዚህ ጋር ያንተ ተከታዮች የተሰበሰቡት። እንዴ ግባ እንጂ ጥያቄው ወደ መልሱ ግባ። መጀመሪያ ክርስትናን የመሰረተው ማን ነው? አንተ ክርስቲያን ከሆንከ ክርስትናን ማን ነው የመሰረተው? ማለት እንደዛ ነው። ስለ ኩርሲ አይደለም፣ ስለ ክርስትና እየጠየቁ ወደ መልሱ ግባ እንጂ እና ብቻ አንተ ለመጠየቅ እኮ አይደለም ያለብህ፣ ስለ ክርስትናም ስትጠየቅ መመለስ አለብህ። እሺ አላህ ማን መሰረተው ብሎ ነው ቁርአን ላይ ጻፈልህ። ሱራ 2 111 እስከ 113 ክርስቲያኑ ብሎ የሚጠራን ማን መሰረተው ብሎ ነው። እንዴት እንዴት አለው? ሱራ 9:30 ላይ ስማችንን የሚጠራውና እነኛ ክርስቲያኖች እያለ የሚለን ሳያውቀው ነው እንዴ? ወይንም መጽሐፍን አታውቀው?
ለምንድን ነው እሱ አላህ ምንም አይታወቅ ነገር የሚጠራው? ምንም አይታወቅ የሚታወቅ ነገር ከሆነ ደግሞ አትጠይቀኝ። ቁርአንን አንብብ ትደርስበታለህ ማለት ነው። እኔ አይደለም የምጠይቀው። እኔ ብዙማ እዚህ ጋር ከማውራት አንተም እኔ እሺ የራስ ቢሮ የፈለከው ቢሮ ተቀጣጥረን በአካል ተገናኝተን እኔ እናንተ እናውራ። ዋብያና ስለ ኩርሲ ጠይቀው እባክህ። ኩርሲውን እዚህ ጋር ምንም ልመልስልህ አልችልም። ምክንያቱም አንተ እዚህ ጋር እኮ አንደኛ ራስ በራሳቸውን አድርገህ እያጋጨሃቸው ነው። ስለ ሙስሊም አንተ እኮ ስለ እስልምና ጥላቻ ስላለክ ብቻ እስላሞችን እንትን እያልክ እያጋጨ ምንም ማያውቁትን አስገብተህ ራስህን እያጋነንክ ነው። አታልቅስ፣ ቀጥል። አንተ ታውቃለህ፣ ስለ ኩርሲው ታውቃለህ፣ ቀጥል። እሺ አንተ ለምን በአካል ተገናኝተን እኔ ለአንተ የፈለከውን ይሆንልሃለሁ። በአካል ተገናኝተን የፈለከውን አድርግ። ከዛ ወይ ታሳምናለህ ወይ ታምናለህ። ይሄው የፈለከውን ይሆንልሃለሁ። ምን አመጣ? የፈለከውን ይሆንልሃለሁ። አንተ አዋቂ ከሆነ እኮ አንድ አዋቂ ችግር የለውም እኮ የሚያውቀውን ነገር አንተ ያንተ ለምልክት እኮ አንተ እግዚአብሔር ሰይጣን ነው ብለህ ስለዚህ አንተ ሰይጣን አምላኪ ነህ ማለት እኮ ነው። አይ ጊዜ አታልቅስ። ይሄ ማልቀስ እኮ አይደለም። ማያውቁትን ሰዎች አስገብተህ እዚህ ጋር ስለ እስልምና እያሳደብከ አንዴ ሼብ መልስ ተመጣ ሼብ 1000 ዓመት እንታገሰዋለን። ሰላም እንዴት ነህ? ሰላም ነው። ኦዮ ሶሪ እንትን ነው። አሁን እኔ ያገኘሁት ነገር አንድ ቦታ ላይ አይደለም ማለት ሁሉ ሶስት እንደዚህ በሶስት ይከፈላል እንደዚህ የሚል ቀጥታ የተጻፈ ሳይሆን በተለያየ ቦታዎች የተጠቀሱ አሉ። ማለት በተለያየ አሁን ለምሳሌ ስለ ሩቡቢያ ማለት ሩቡቢያ የሚባል እኔ እስማማለሁ፣ ችግር የለውም። ናፊም ተስማማለህ መሰለኝ። ተውሂድ ሩቡቢያ የሚባል አለ፣ ተውሂድ አልአስማው ሲፋት የሚባል አለ፣ ተውሂድ አሉልያ የሚባል አለ የሚልም ካመጣም ችግር የለውም። እኔ ልስማማ በቃ። ናፊ አትስማሚም? እንደዛ ሊያመጣልሽ ነው። እኔማ ማን እንዳመጣው ማን እንዳለ ብቻ እንገረኝ፣ ማን እንደጻፈው። አብደልዋሃብ ይልሻለህ፣ መሐመድ አብደልዋሃብ። እኔ በሱ አላምንም እኮ እኔ ጋር እኮ እሱ ሙስሊም አይደለም እንዴ? ሙስሊም አይደለም ጭራሽ። ሙስሊሞቹ ያምጣልኛው። ገሃነም ነው የሚገባው ገነት ነው የሚገባው? እሱ አብዮን አስገቡት እስኪ። አብዮ ማለት የታ አብዮ አሹ አብዮ ለሻለሻ አታውቅም እንዴ? ፎይ አብዮ ለሻለሻ ሲባል አታውቅም እንዴ? አይደለም አንገባኝ። ሸያችን ናቸው እኮ አብዮ። አላወቃሽም? እሺ አንድ ቁጥር ጻፉ። አብዮ ስም ነው እሱ። ሼኻችን ናቸው የሚለው ሼኽ ሁሴን አብዮ ይባላሉ። ሼኽ ሁሴን ባሌ አብዮ ይባል። ክርስቲያን ካያቸው አስገባሽ። ኦኬ ሌላ ነሽ? አረ ሾይብ ወደዚህ ተመለስና ማስረጃውን ስጠኝ። ሰላም እንዴት ናችሁ? ሰላም ነው። ሰላም አብዱ። ማውራት ይቻላል? ቀጥል። እስከ ነገም ድረስ ቢፈልግ አያመጣም ማስረጃ። ተውሂድ ለሶስት ይካፈላል የሚል ሌላ ሰው ከሱ የተሻለ ማረጃ ማምጣት የሚችል ከቁርአን ከሐዲስ ተውሂድ ለሶስት ይካፈላል የሚል ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ አንድ ወር ድረስ ቢፈልግ ማምጣት የሚችል ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ አንድ ወር ድረስ ቢፈልግ ማምጣት የሚችል ካለ እና የዋብያ እምነት እኮ እንደዛ ከሆነ እኮ አዲስም ቁርአንም እስከ ነገ ብቻ ሳይሆን እስከ የውመል ቂያማ ቢፈልግም አያመጣም የሌለ ነገር ስለሆነ ኢኖቬሽን ወይንም ደግሞ አዲስ ፈጠራ ማለት ገሃነም ይከታል ተብሎ የሚታመን ከሆነ ስለዚህ ተውሂድ ደግሞ ትልቅ ነገር ሊሆን አይችልም። በሶስት መክፈል በራሱ ይላሉ እነሱ። ለምሳሌ ሐዲሶችን አጣሞ በመተርጎምና በመረዳት ተውሂድን ለሶስት ማለትም ማንኛውም ፈጠራ ነገር የጀመረ ሰው የኢሳት ነው ብሎ ነው የሚያምኑት። ከዛ ውስጥ ደግሞ እምነታዊ የሆነ ነገር መሰረታዊ የሆነ ነገር
ዋናው ተውሂድን የመሰለን ነገር እነሱ ፈጠራ አድርጎ ይዞታሉ። ከቁርአን ከሐዲስም የለም። ከትልልቅ ከምሁራኖች ቁርአን ከፈሰሩትና ከሐዲስ ሊቃውንቶችም ውስጥ የለም ተውሂድ ለሶስት ይካፈላል የሚል አንድም ከቁርአን ከሐዲስም ሆነ ከትልልቅ ከሐዲስ ሊቃውንትና ከቁርአን ሙፈሲሮችም ውስጥ የለም። ግን ይሄ ከራሳቸው ፋብሪኮና ፈልስፎ በፍልስፍናቸው ያመጡት ነው። ተውሂድም ለሶስት የካፈሉት ምክንያቱ እነሱ ሸካቸው አድርጎ የሚይዙት ሰው ነው ይሄንን መሰረት ያመጣላቸው። ይሄንን የሚያመጣው ለምንድን ነው? ሱፊያውን ማህበረሰብ ካፊር ነው ለማለት እንዲመቻቸው ለማስከፈር ነው። ከዚህ ውስጥ ለሶስት የካፈሉትኝ ሱፊያውን ማህበረሰብ ካፊር ነው ከእስልምና የወጣ ነው ለማለት እንዲመቻቸው ነው ይሄንን ለሶስት የካፈሉት ማለት ነው። ግን ማስረጃ የሌለው ነገር ነው። ማስረጃ አልባና ፈጠራ የሆነ ነገር ነው ማለት ነው ተውሂድ ለሶስት መካፈል። ይሄ ደግሞ ዋና መሰረታዊ ጉዳይ ነው፣ እምነታዊ ጉዳይ ነው። ይሄ የሰው ልጅ የሚያምንበት እምነታዊ ጉዳይ ነው። ይሄ ደግሞ ሌላው ቅርንጫፍ የሆነው ነገር ፈጠራ የፈጠረ ሰው እሳት እንደሚገባ ሁላ እነሱ ደግሞ እምነታዊ ጉዳይ ነው። ትልቁን ቅርንጫፍ ነገር ሳይሆን መሰረታዊ ነገር ነው ፈጠራ ያመጡት ማለት ነው። አብሶ እሳት የሚገቡት እነሱ ናቸው። በምንም ተአምር ደግሞ ተውሂድ ለሶስት ይካፈላል የሚል ከትም ማምጣት አይችሉም ማለት ነው። ከትም ቢፈልጉ ወሃቢያ አንድ ላይ ተደምሮ ተሰብስቦ ተውሂድ ለሶስት ይካፈላል የሚል ነገር ከቁርአንም ይሁን ከሐዲስ በምንም መንገድ ማምጣት አይችልም ማለት ነው። በምንም መንገድ አሁን ከቁርአን ከሐዲስ አምጥቼ ከቁርአን የሚከተሉት አቂዳ የሃይማኖታቸው መሰረት የሆነው ቁርአንም ላይ የሌለ ሐዲስም ላይ የሌለ ነው ማለት ነው። ፍልስፍና ነው ይሄ። ራእያቸው ነው በፈጠራ በራእያቸው ነው የሚከተሉት። በራሳቸው በጭንቅላታቸው የሳሉትን ነገር ነው የሚያመልኩት። አእምሯቸው ያዘዛቸውን ነገር ነው የሚያመልኩት እንጂ ቁርአንና ሐዲስን ተከትሎ አይደለም። ቁርአን ሐዲስን ተከትሎ አይደለም። ሙስሊሞች ተብለው ይጠራሉ። ትክክለኛ የዋሃቢያን እምነትን ያመነ ሰው ሙስሊም ተብሎ አይጠራም። ትክክለኛ እውነታውን አውቆ ዋሃቢያዎች የሚያመልኩት ጌታ ብሎ ያንን አምላክ አድርጎ የሚያመልክ ከሆነ አይጠራም። አማ ግን እነሱን ዝም ብሎ በጭፍን የሚከተል የሚያምኑት እምነታቸውን የማያውቅ ከሆነ ኖርማል ነው፣ ያ ሙስሊም ተብሎ ይጠራል። አማ ግን እነሱ የሚያመልኩት እጅ እግር ያለው ባት ያለው ሁለት አይን ያለው ቀኝ ግራ እጅ ብቻ ያለው ባት ብቻ ያለው በቃ እንዲህ በጭንቅላት ለመሳል የማይመች የሆነ ያኔ መገጣጠም የማይችለው የሆነ አሻንጉሊት ነገር በአሻንጉሊትም መሳል የማይመች ያንን ነገር ጌታ አድርጎ የሚያመልኩት እነሱ ሙስሊም ተብሎ አይጠሩም። ምክንያቱም ከቁርአን ከሐዲስ የሌለ ነገር ነው። አላህ የሚባለውን ራሱንም አላወቁትም። ዝም ብሎ በጭንቅላታቸው ያሰቡት ነገር ነው የሚያመልኩት። ያ ደግሞ አላህ ጌታ ሊሆን አይችልም በምንም ተአምር ማለት ነው። ጌታ አይደለም ያ ነገር። በጭንቅላታቸው ያሰቡት የሳሉት ነገር ነው ያመለኩ ያሉት። ካሊድ እንዴት አስችልም እንዳለ ካሊድ በጣም ሙስሊም አይደለም እያሉት ነው። እንደዚህ አይነት ንግግር ከአንድ ሙስሊም ነኝ ከሚል ሰው ጭራሽ የማይጠበቅ ነገር ነው ማለት እንደ ተማረው ወይ ደግሞ እንደ ኡስታዝ ወይ ደግሞ አዋቂ ነኝ ከሚል ሰው እንኳን ተውና ከኖርማል እንደኔ አይነት ተራ ሙስሊም ላይ ራሱ የማይጠበቅ አነጋገር ነው እየተናገርክ የነበረው። በጣም የሚያሳፍር ነገር ነው። ሶሪ በኪታብ ተውሂድ ታምንበታለህ? እሱ መጽሐፍ እሱ መጽሐፍ ላይ ሱፊዎችን ቀብር አምላኪዎች ናቸው። አንዴ የሆነ ነገር ላንሳ እዚህ ጋር ከነሱ ቁርአን አለ፣ ሐዲስ አለ፣ ሌላ ደግሞ አሊሞች አሉ። በተለያዩ ጊዜ የተለያዩ ኢኖቬሽኖች ኖርማል ላይፍ ላይ ኖርማል ህይወት ላይ ኖርማል ወርልድ ላይ ይመጣሉ አይደል? አሁን በዚህ ሰዓት ለምሳሌ አርቲፊሻል ኢንተለጀንስ አለ፣ ሌላ ኤጂአይ ምናምን ይመጣሉ፣ ወይ ሮቦቲክስ ምናምን ነገር አለ። በሌላ ሲቪላይዜሽን የተለያየ ነገራቶች ይመጣሉ። ነብይ ወይ ደግሞ ቁርአን የነበረው ሰዓትና ይሄኛው ሰዓት በጣም የተለያየ ሰዓት ነው አይደል? ሶ በዚህ ሰዓት ጋር እንዲጣጣም አድርጎ አሁን ያሉ ዑለማዎች ለሰው አንደርስታንዲንግ እንዲመች አድርጎ ያስቀምጣሉ። ይሄ በዑለማዎች ዘንድ የሚቀመጥ ነገር ነው እና አዳምጠሽ ምክንያቱም ሰዎች ነገሮች የሚጠቀሙበት ነገር
በፊት በፈረስ ነበር ሰዎች የሚሄዱ፣ አሁን በመኪና ይሄዳሉ። ሰዎች በፊት በእግር ነበር የሚሄዱት፣ አሁን በፕሌን ይሄዳሉ። ይሄ ሰዎች ነገሮችን ያቀለሉበት መንገድ ነው እንጂ ከእምነት ጋር የሚገናኝ አይደለም። አንዴ እኔ እንደማምነው ፈጣሪ እምነት እንደኛ ራሱን ለሰዎች የገለጸበት መንገድ ነው። በነቢያቱ በሐዋርያቱ እምነት የምንለው እኛ ራሱን የገለጠበት ነው። ያ ራሱን የገለጠበትን ከጊዜ በኋላ እኛ ቼንጅ ካደረግነው ምንድነው የሚሆነው? አንተ በፊት የተገለጥክበት ትክክል አይደለም፣ እኛም ይሄን እንድናርግ እናስተካክለን፣ እናርምህ፣ እዚህ ጋር እንቀንስህ እያልነው ነው ማለት ነው። አንተ የተገለጥክበት ስህተት አለው፣ ስለዚህ እኔ በእንደዚህ ልገልጥ ይገባል እያልነው ነው የሚሆነው ማለት ነው። ይሄ ስህተት ነው ለማለት የፈለኩት እንደዛ አይደለም። አንዴ ለማለት የፈለኩት የሰው አንደርስታንዲንግ አሁን ለምሳሌ የሆነ በዱሮ ላይ ያለ ሰው በዚህ ሰዓት ላይ መተ ከዚህ የመን ለመሄድ ወይ ደግሞ ከዚህ ዱባይ ለመሄድ ከዚህ ሳውዲ አረቢያ ለመሄድ በአንድ ቀን ወይ ደግሞ በ6 ሰዓት ይካሄዳል እንደዚህ ብለህ ብታወራው ሜቢ ያ ሰው ላይገባው ይችላል። እኔ እዚህ ጋር ቁጭ ብዬ አንድ ሰው አሜሪካ ቁጭ ብሎ እየተያየን እንደዚህ ቪዲዮ ኮል እናወራ ተባለ ላይገባው ይችላል። እና ጀስት ለሰዎቹ አንደርስታንዲንግ እንዲገባ ተደርጎ ቀላል ጥያቄ እንጠይቀው። ነብይህ ሁለት ነገሮች የተናገራቸው ይገዙሃል ብዬ አስባለሁ። አንደኛ ቂያማ ሲመጣ ሰዎች እምነታቸው ከጉሮሯቸው ትወርዳለች ነው ወይንስ አትወርድም ነው ያለው? ማለት ደካማ ነው ይሆናሉ ነው ያለው ወይንስ በደንብ የሚረዱ በጣም ያውቁ ይሆናሉ ነው ያለው? እምነት እየከበደ ይሄዳል። ስለዚህ አለመረዳት ይመጣል ማለት ነው። አንተ ላቅል ብለህ በመጨመርህ አከበድክባቸው ማለት ነው። ቴንኪው። ሁለተኛ ምርጡ ጄኔሬሽን ምርጡ አማኝ ወደ ቂያማ ሲመጣ የሚመጣው ነው ወይንስ ወደ ኋላ ባክ ስታደር ወደ ነብዩ ዘመን የነበሩት ናቸው? ምርጡ አማኝ የሚባለውማ ሰሃቦቹ ናቸው። ሐዋርያት ነው በክርስቲያንም የታወቀ። ስለዚህ አንተ ላሻሽለው ልቀይረው አሪፍ ላድርገው የምትለው ነገር የምርጦቹን አረዳድና አስተምሮ እንትን እያልክ ነው ማለት ነው፣ እያበላሸኸው ነው። አይ ማለት አሁን እዚህ ጋር አፕዴት ላድርገው ወይ ደግሞ አፕግሬድ አይደለም እኮ አሁን አስተሳሰቡ ለሰዎቹ ባይዘሮ ዲስክሪፕሽን ነው ማለት የሆነ የሚጨመር የሚቀነስ ነገር ኖሮ አይደለም፣ ለሰው እንዲረዳ በደንብ ይሄን ነገር ዲቴይል እንዲረዳ ተብሎ በተለያዩ ስኮላርስ የተቀመጠ ነገር ነው። ተውሂድ ነው ኮንክሉድ አድርገው አንድ ነው እኮ ተውሂድ ለመግለጽ የተቀመጠ ነገር ነው። ባይዘይ ለማንኛውም ይመቻችሁ። የተቀመጠ ማለት አላህ ራሱን የገለጸበትን ነገር አይ እንደዛ አይደለም አይባልም። ጀስት እንደተነገረ ማለት ቁርአን ላይ እንደተቀመጠ እንቀበላለን ነው እንጂ እኛ የጨመርነው የቀነስነው ነገር የለም ነው። የተቀመጠውን ነገር ደግሞ አያ አልቀበልም ካልካው ለምሳሌ ከተቀመጠው ከቁርአን አያ አንዱ እምቢ አልቀበልም። እሺ አሁን ለምሳሌ ቅድም እያልኩ ነበር አይደል እሱ ሙስሊም አይደለም ነው የሚለው። እኔ ግን ላኢላሃ ኢለላህ መሐመድ ረሱሉላህ በአላህና በነብዩ መሐመድ ካመነ ሙስሊም የሚያደርገው ነገር ከሰላት ከሰገደና ሻሃዳ ካለው ይሄ ሰው እንደፈለገ እሱ ሙስሊም አይደለም ቢለኝ እንኳን እኔ ሙስሊም አይደለም አልለው። ኢኖቬሽን አሁን አንድ አያ አለመቀበል ዋጋ ያስከፍላል ነው። አንድ ነገር ቅድም በተውሂድ ጉዳይ ላይ ነበራችሁ። የተውሂዱን ማስረጃ ያምጣ እስቲ። ተውሂድ ማስረጃ ነበረ። የተለያዩ ስኮላሮች በዚህ ሰዓት ለሰው አንደርስታንዲንግ እንዲሆን ነው ከሐዲስ ከቁርአን አምጣ ምሳሌ ምናምን ስተመጣ ተጠቅሷሉ ነው። ከቁርአን ከሐዲስ ምሳሌ ሳይሆን ከቁርአን ከሐዲስ ለምሳሌ አንተ የምታምነው ተውሂድ ለሶስት ይካፈላል ብለህ ነው የምታምነው። ልክ አንተ እንደምታምነው በቁርአንም ይሁን በሐዲስም በቁርአን በሐዲስም ካጣክ ደግሞ ከሰሃባዎችም ካጣክ ከሰለፎች ተውሂድን ለሶስት የካፈለ ሰው አንድ ሰው አምጣ እስቲ። ከቁርአን ከሐዲስ ተወው በቃ እዛ ላይ ስለሌለ ማለት ነው። ሐዲስ ስለማይችል ማለት ነው። አያመጣም እሱን ስለማያመጣ በቃ ከዑለማዎችም ንግግር ያምጣ። ከዑለማዎች ንግግር ከሰለፎች ከሰሃባዎች ምናምን ከቀደምቶች ማለት ነው። ከነሱ አንድ ሰው ተውሂድን ለሶስት የካፈለ التوحيد ينقسم الى ثلاثه اقسام توحيد الالوهيه توحيد الربوبيه توحيد الاسماء والصفات ብሎ ለሶስት የካፈሉትን አንድ ሰው አምጣ እስቲ። የቤት ስራ ይሰጣ ይሻላል። ጥሩ እኔማ ልንገርህ ካሊድ ሜቢ
ከቁርአን ላምጣልህ። አብዲል ነው የሚለው አብዲል አይ ቲንክ ተውሂድ ለሶስት መካፈሉን ከቁርአን ላምጣልህ የሚልም አለ። ከሶስት መካፈል ሳይሆን ሶስት መሰረት አለው ተውሂድ። አንደኛው መጀመሪያ ግን አንተ እምነትህ ተውሂድ ለሶስት ይካፈላል ብለህ ነው የምታምነው? ኧረ ሶስት መሰረት አለው ብዬ ነው የማምነው። ኖ ቆይ ለሶስት ይካፈላል። ሩቡብያ፣ አስማኡ ሲፋት። እሺ ጥያቄ ልጠይቅህ። ተውሂድ ስንት ነው ብለህ ነው የምታምነው? ተውሂድ ማለት እኮ አንድ ጥያቄ እኮ ነው። ተውሂድ አቅሳም አለው ወይስ የለውም? የለውም። አይዋ በሚከፋፈለው አታምንም ማለት ነው አንተ? አዎ አላምንም። ስለዚህ አንተ ዋሃቢ አይደለም። እሺ በቃ ቆይ እነሱ ያምጡ። መሰረቱ ግን ሶስት ነው። አሁን ለምሳሌ ቁል ሁወላሁ አሐድ ማለት እንዴት ነው? ቆይ መጀመሪያ አቅሳም በአቅሳሙ በሚከፋፈለው አላምንም አልክ። አሁንም መልሰህ ደግሞ መሰረቱ ሶስት ነው ትላለህ። እንዴት ነው? መሰረት አለው። ያንን መሰረት ካልሞላ ተውሂድ ይከፋፈላል ወይስ አይከፋፈልም ማለት? ይከፋፈላል ወይስ አይከፋፈልም? አይከፋፈልም። መሰረትና መከፋፈል አንድ ነው እንዴ? መሰረት። እሺ በጣም ጥሩ። ተውሂድ ማለት ላንተ ምን ማለት ነው? አንድነት ማለት ነው። በጣም ጥሩ። በአንድነቱ ማመን ማለት ነው። እሺ ተውሂድ ይከፋፈላል የሚሉ ሰዎችስ ምን ትላቸዋለህ? ልክ አይደለም። እነሱ ልክ ተውሂድ ينقسم الى ثلاثه اقسام ይላሉ። ተውሂድ ለሶስት ይካፈላል ይላሉ። ተውሂድ እስከ ሶስት ይካፈላል። መሰረቱ ቢሆንስ መሰረቱ ይከፋፈላል ነው። መሰረት ሲል ቅርንጫፉ ነው የማይከፋፈለው፣ መሰረቱ ነው የሚከፋፈለው። በሶስት መሰረቱ ካላመንክ በተውሂድ አላመንክም ማለት ነው። እሺ መሰረቱ ተከፋፍሎ ቅርንጫፉ ነው የማይከፋፈለው። እንዴት መሰረቱ አልከኝ? መሰረቱ አሁን ተውሂድ ይካፈላል ወይ አልኮ? ተውሂድ አይከፋፈልም አልከኝ። የሚከፋፍሉ ሰዎች አሉ አልኮ። መሰረቱ ነው የሚሉት አልከኝ። እሺ መሰረቱ ይከፋፈላል ግን ቅርንጫፉ አይከፋፈልም ነው? አዎ አይከፋፈልም። መሰረቱ ይከፋፈላል። አዎ መሰረቱ ምንድን ነው? መሰረቱ ኡሉሂያ፣ እሺ ሩቡብያ፣ እሺ አስማኡ ሲፋት፣ አልአስማኡ ሲፋት፣ አልአስማኡ ወሲፋት። በጣም ጥሩ። እሺ ልክ እንዳንተ መሰረቱ ይከፋፈላል። ተውሂድ መሰረቱ ይከፋፈላል፣ ለሶስት ነው የሚከፋፈለው ብሎ ያለ አንድ ዓሊም አምጣ እስቲ ጥቀስ። ከየት አምጥታው ነው የምታከፋፍለው? ለምሳሌ ማንኛውም ነገር ስናነሳው መሰረት አለው አይደል? አንድን ነገር እኛ ስንወስድ ወይ መጀመሪያ ከቁርአን ነው ከሐዲስ ነው፣ ቀጥሎ ደግሞ ከእጅማዕ ዑለማ ነው ከቂያስ ነው። መሳድሩ ተሽሪዕ አለ ማለት ነው። ስለዚህ አንተ ከምንድን ነው የወሰድከው ምንጭህ? ይሄንን ለምሳሌ መሰረቱ ለሶስት ነው የሚካፈለው አልከው። መሰረቱን ለሶስት ካፈልከው ተውሂድ የሚለው መሰረት አለው፣ መሰረቱ ደግሞ ለሶስት ነው የሚከፋፈለው የሚል እምነት አለክ። ያንተ ይሄ ምንጭህ ከምንድን ነው? ከምን ወሰድከው? ማለት የተውሂድ መሰረት ሶስት መሰረቱ ማለት ነው። በሶስቱ ካላመንክ ተውሂድ በተውሂድ በሶስቱ ካላመንክ በሚለው አይደለም እኮ ተውሂድ ለሶስት ይካፈላል በሚለው ነው እንጂ በሶስቱ ካመንክ በሶስቱ ካላመንክ የሚለው ላይ አይደለም እኮ። መከፋፈልና በሶስት ነገር ማመን። ለምሳሌ አሁን እስልምና አርካኑ እስላም ከምሳ እስልምና መሰረት 5 ነው። አምስቱም ላይ ማመን ግዴታ ነው። ይሄ ሸሪዓ የደነገገው ነገር ነው። ስለዚህ ልክ እንደዚሁ ማለት ነው ተውሂድም ደግሞ ልክ አንተ እምነት መሰረት ነው። ሶስት መሰረት። በጣም ጥሩ። የተውሂድ መሰረቱ ሶስት መሰረት ነው ብሎ ያስቀመጠው ማን ነው? አልአስማኡ ወሲፋት የሚለው ክታብ ነው። ማን ነው? አልአስማኡ ወሲፋት ማን ነው የጻፈው? አብዱል ወሃብ። ምንም የሚያስቅ ነገር ነው። ባይዘ ኢብኑ ተይሚያም ጽፏል። ኢብኑ ተይሚያ ጻፈው አለ እኮ ከነሱ ውጭ ነው። ለምሳሌ ከዋሃቢያ መሰረታዊ ከሆኑት ከነዛ ብላችሁ ከምታስቧቸው ውጭ ከሰለፍ ዑለማዎችና ከቁርአን ከሐዲስ ይሄንን መሰረት የእምነታችሁን መሰረት አምጡ ነው ማስረጃ። አብዱል ወሃብ የመጣው የዛሬ 18ኛው ሴንቸሪ ላይ ነው። የዛሬ 200 ዓመት አካባቢ ኢብኑ ተይሚያ ጻፈው አለ። ኢብኑ ተይሚያ መሐመድ ሞት ከ700 ምናምን ዓመት በኋላ ነው የመጣው።
ስኮላር ነው ለምሳሌ አሁን ስለዚህ ስለ እብነ ተይሚያ ዲቴይል ዲስክሪፕሽን የተቀመጠበት ነው ያልኩህ። እብነ ተይሚያ አስቸጋሪ ነው። እኔስ ስለ እብነ ተይሚያና ስለ መሐመድ ኢብኑ አብዱል ወሃብ የምናወራ ካልን በጣም ትልቅ ሰፊ እንትን ያስፈልገናል። አሁን እብነ ተይሚያ ከሞተ በኋላ የሱ እምነት ያመጣው የነበረውን ፍልስፍናና ያመጣው የነበረውን የሱ ፍልስፍና በጠፋበት ጊዜ ነው መሐመድ ኢብኑ አብዱል ወሃብ መጥቶ የሱንን ፍልስፍናውን ሰዎች ዘንዳ ተደራሽነት እንዲያገኝና ተሰምነት እንዲያገኝ ያደረገለት እሱ ነው። ስለዚህ ዋናው መሰረቱ አሁን የምትሉበትን የእምነታችሁ መሰረት እነዚህ ሁለቱ ናቸው። ስለዚህ ከነዚህ ውጭ ደግሞ ከነሱ ውጭ ተውሂድን የካፈለው ሰው የለም። ከነዚህ ውጭ ተውሂድን የካፈለ ሰው ከነዚህ መሰረታዊ ብላችሁ ከምታስቧቸው ሰዎች ውጭ ተውሂድን ካፍሎታል የምትሉ አንድ ሰው ካለ ከዛ ሰው ከሰለፍ ዑለማዎች አንድ ከቁርአን ከሐዲስ ጥቀሱ፣ አምጡ ማስረጃ። ነገርኩ ብራዘር። አሁን ቅድም ምንድን ነበር ያልከው? እኔ ግልጽ አደረኩልህ። ስኮላሮቹ የጻፉት ነው አልኩህ። ከዛ ከሌ ብዬ ስሞችን ጠቀስኩልህ። ዲቴይል ደግሞ ለራስህ ማመብ ትችላለህ። ጉግልም ሰርች ማድረግ ትችላለህ። ለነበረን ጊዜ አስቸጋሪው ምን መሰለህ? ኢብኑ ተይሚያ ለምሳሌ የሱፊዎችን ኢቭን መገደል እንዳለባቸው ይናገርበት አለ። ተገደው መጣል እንዳለባቸው ይናገርበት አለ። አብዱል ወሃብም እንደዛው በተመሳሳይ እነኚህ ገዳይ ናቸው ለነሱ ለአብዱ ለምሳሌ ይህንን ሰው እየሰጠራለት እንኳን ሙስሊም ሊሆን ገዳይ አድርጎ ነው የሚስለው። ከሱ ላይ መረጃ አድርገህ ስታመጣ ከገዳይ መረጃ ላይ ታመጣለህ ነው የሚለው። ገባ? ሙስሊም አድርጎ ይቆጥራቸዋል ብዬ አላስብም። አብዱል ወሃብን ለኔ ሙስሊም አይደሉም። ሰራተን ኢብኑ ተይሚያ የሚሆን መሐመድ ኢብኑ አብዱል ወሃብ ለኔ እኔ ሙስሊም ናቸው ብዬ የሚል እምነት እኔ ላይ እምነት የለኝም። 4 ነጥብ ማለት ነው። በቃ ከሙስሊሞች ነው መረጃ የምፈልገው። እና ለምሳሌ አሁን አንተን በጠይቀ ፈጠራ ነገር አንተ ጋር ምንድነው? የኢሳት ነው ጥመት ነው ወይስ ጥመት አይደለም? ስለ ፈጠራ ነገር በጠይቀ ምንድነው ምላሽ የምትሰጠኝ? ለምሳሌ ነብዩ አለይሂ ሰላቱ ሰላም ያላስገኙት ፈጠራ ነገር አንተ ጋር ምንድነው? ለምሳሌ መልስልኝ። ፈጠራ ነገር ምንድነው ላንተ? ያጋ አልገባኝም። ፈጠራ ነገር ለምሳሌ ነብዩ ያልሰሩት ነገር እኔ ሰራው። ኢቭን መውሊድ አመጣሁልህ። መውሊድ ላንተ ምንድነው? ይሄንና መውሊድ ምንድነው የሚያገናኘው? ቆይ ብቻ መልስልኝ። መውሊድ ላንተ ምንድነው? መውሊድ ሲሆን ኢኖቬሽን ነው። መውሊድ ላንተ ምንድነው? ላንተ ምንድነው መውሊድ? እስቲ መውሊድ ክርስቲያኖቹ የኢየሱስን ልደት ያከብራሉ ብለህ እኔም የሙሐመድን አከብራለሁ ብለህ ሰሞኑን አንተ የጀመርከው ነው። ሰሞኑን ቆይ ጥያቄው ብቻ መውሊድ ላንተ ምንድነው? ክርስቲያኖቹ እንደዚህ የሚያደርጉትን አላቸው፣ እኔም አደርጋለሁ። ኖ ለአንተ ምንድነው ነው መውሊድ? ለምሳሌ መውሊዱን አንተ ፈጠራ ነው ጥመት ነው ብለህ ነው እንደላለ። አይዋ ለምንድነው የሆነው መውሊድ? ለምንድነው ጥመት የሆነው? ደላለትን ፊናር። አይ መውሊድ ለምንድነው ጥመት የሆነው? ለማመሳሰል ነው። ያንተ ኢንቴንሽን ይታያል። ባይዘ ረሱል የተወለደበት ቀን አስበህ በጾም ካሳለፍኩስ? እሺ በጣም ጥሩ። በጾም ካሳለፍኩ እንዴት ነው? በጣም ጥሩ። ለምንድነው ጥመት የሆነው? ጥመት የሆነበት ብቻ መልስ። ለምንድነው ጥመት የሆነው አንተ ጋር? ለምሳሌ አሁን ምንድነው የጠቀስከልኝ? ኩሉ ቢድዓትን ضላላ የሚል ነገር ነው የጠቀስከልኝ። እሺ አሁን መውሊድ በአንተ እይታ ኩሉ ቢድዓትን ضላላ በሚለው ውስጥ ነው ያለው። ስለዚህ ለምንድነው ጥመት የሆነው? አንተ ለምንድነው መውሊድ ጥመት ነው ብለህ የምታስበው? ቁርአን ሐዲስ ስላልጠቀሰው ነው? ነብዩ ስሩት ብሎ ስላላዘዙ ነው? ሰሃቦች ስላልሰሩት ነው? ወይስ ለምንድነው ጥመት የሆነበት አንተ? ቁርአን ስላላዘዙ ረሱል ስላልሰራ ሰሃቦቹ ስላልሰሩትና የእናንተ ኢንቴንሽን ደግሞ ሌላ ኢንቴንሽን ስለሆነ ያኛውን ኢንቴንሽን ስለሆነ በጣም ጥሩ። እሺ ተውሂድንስ ነብዩ አለይሂ ሰላቱ ወሰላም ለሶስት ካፍሎታል። ቁርአን ሐዲስ ካፍሎታል። በተለያዩ ቦታዎች ላይ ተጠቅሷል። ኖ በተለያዩ ቦታ አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል አንድም ቦታ ታመጣለህ? አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል ቦታ አንድም ቦታ ታመጣለህ? አንድ ቦታ ታመጣለህ?
ለሶስት ይካፈላል የሚለው ነብዩ ካፈሉታሉ ቦታዎች ላይ በተለያዩ ኖ አንተ ለምሳሌ ልክ በኹጥባ ላይ ወጥተክ ማለት ነው التوحيد ينقسم إلى ثلاثة أقسام توحيد الألوهية توحيد الربوبية توحيد الأسماء والصفات بلا لك خطبة أنت متدرجو نبي عليه الصلاة والسلام توحيد لسوست يكفلال يا لبت بوتا عند بوتا على توحيد ለሶስት ይካፈላል የሚለው ሳይሆን አሁን እያልኩ ያለው ተውሂድ ትቃወማለህ በሶስት መካፈሉ ትቃወማለህ አንተ መደመር መበዛት ለመከፋፈል ላይ ያለው አንተ ነህ ለሶስት መካፈሉን ትቃወማለህ አንተ التوحيد ينقسم الى ثلاثه اقسام የሚለው ይሄ التوحيد ينقسم الى ثلاثه اقسام የሚለው ቃላት የተቀመጠ ነው መጽሐፎቹ ላይ ከፈለክ አባዛው እዚጋ እኔ ለማባዛት ለመረዳት ሰው እንዲረዳ ተውሂድ ለመረዳት አንተ ኖ በአላህ ስራ እኛ በምናመልከውና ጀስት ዲቴል ሰው ለመረዳት እንጂ እዚህ ጋር ለማቀም ነብዩ አለይሂ ሰላቱ ሰላም ሰው እንደሚረዳ አያውቁም ነበር ነው ለምን አላስረዱንም እኛ እንድንረዳ አያውቁም ነበር ነው እነሱ ከነሱ በላይ እናንተ ከነብዩ በላይ ለኡመቱ አሰባችሁለት ነው አዘናችሁለት ነብዩ አብዱ ቁርአንን በሐዲስ የተለያዩ ሐዲሶች ከዛ በኋላ ሐዲስ ደግሞ ዲቴል በተለያየ ያ ዲቴል እሺ ቁርአን ላይ እሺ ተውሂድ الربوبيه የሚል ቃል አለ ሐዲስም ላይ ሆነ ተውሂድ الربوبيه የሚል አለ ቁርአን ላይ ሐዲስም ላይ ሆነ ተውሂድ الربوبيه የሚል ቃል አለ ወይ ተውሂድ الربوبيه የሚል ቃል አለ ለማወቅ የምትፈልግ ከሆነ አንብብ ኖ አለ ወይ ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ ወይ ሰዎች ሄደ መማር ትችላለህ ኖ መልስልኝ ተውሂድ الربوبيه የሚል ቃል አለ ወይ ቁርአንም ሐዲስም ውስጥ አለ ይለው ሳይሆን አንደርስታንድ ለምን አትፈልግም ኖ አለ ወይ ቁርአን ውስጥ አለ ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ ወይ አይ እሺ አለው ምን ያለው እሺ ተውሂድ الاسماء የሚል ቃል አለ ቁርአን ሐዲስ ውስጥ እንዴነች ነው እኔ ያልሰማም እንዴ እፎይ አይ ትሰማለህ ገና ኩርሲው ኮመንት እያየ ከሆነ ኩርሲው ተሰበረ እንደ እያሉ ነው እግሩን አስቀምጦበታል ቆይ አንዴ ይመልስልኝ ቆይ ቁርአን ውስጥ ተውሂድ አስተነከው አልቻለው ዋብያ ከዚህ በላይ መስላችሁ ከሆነ ዲቴሉን ማንበብ ትችላለህ እንዴ ኖ ደግሞ ስለ ኩርሲያዬ ወይ ደግሞ ስለ ሰዓት ላ ወደ ሌላ አትወጣ ኖ ወደ ያለንበት መሰረት ላይ ቆይ ላንተ አሁን ነብዩ ያልሰሩት ነገር በቁርአን በሐዲስ ያልተጠቀሰ ነገር ላንተ ፈጠራ ነው ያ ፈጠራ ደግሞ የኢሳት ነው ጥመት ነው እንደዛ ነው እምነትህ ማለት ነው ስለዚህ ተውሂድን ማን ካፈለልህ توحيد الألوهية ربوبية أسماء وصفات بلو ما نكفافلله بقرآن بحديث علوي توحيد الألوهية من القرآن استعلوي حديث استعلوي الأسماء والصفات توحيد الأسماء والصفات من القرآن حديث استعلوي هنا نبتشا ملستين علك هالكي ما صار جاون ستين كل يلم بلين ولتو نمفلقو شو عبطه